በመጀመሪያ ኢሳ የሚባል ነብይ ምድር ላይ እንደነበረ ማስረጃ ስለተናገረ ማናገር አንድ ጥያቄ ይጠይቅ። ከዛ ጥያቄ ነው ነው የሚጠይቀው። እሺ ጥያቄ አይ ላያይዘው አንድ ጥያቄ ላያይዘው አይቻልም። አንድ ጥያቄ ይፈራል። ላያይዘው ሁላችሁ አይሆንም። አንድ ከህልውናው በኋላ ከዛ ፍጡር እንዳልሆነ ላሳየው አለ ካለ እሺ ኢሳ የሚባል አለ ከዛ ደግሞ በቁርአን ደግሞ ፍጡር እንዳልሆነ ላሳየው። የገዛ መጽሐፍ ላይ እኮ ፍጡር ነው ይላል ቃል በቃል ኖ እኔ ኢሳ ስለ ኢሳ ነው የማወራው፣ ስለ ኢየሱስ አለ። የአንተ መጽሐፍ ላይ ኢየሱስም ኢሳም ሁለቱም ፍጡር ናቸው ይላል። እሺ ቀጥል። ኢየሱስ በታሪክ ምንድን ነው? በቁርአን ምንድን ነው? ኢየሱስ ስለ ኢየሱስ አታውራልኝ። አረባይ ስም ነው። ኢሳ አረባይ ሙዓረብ የተደረገ ስም ነው። አንዴ ይቅርታ አድርግልኝ። ስለ ኢሳ ሳወራ ስለ ኢሳ ብቻ መልስልኝ። የተለያዩ ሰዎች አይደሉም አልኩ። እሺ እሱን ታሳየኛለህ አንተ። የተለያዩ ሰዎች ሁሉ ታሳየኛለህ። ኢሳ የሚባል ከኢየሱስ የተነጠለ ሌላ አካል እናገማ። ኢሳ ሙዓረብ የተደረገ የኢየሱስ ስም ነው። የሽዋ ነበረ፣ ያ ሙዓረብ ይደረጋል። ከዛ ኢሳ ይባላል። ቀጥል። ሙዓረብ ምንድን ነው? አረባይዝድ ነው። አረባይዝድ ስሞች አረባይዝድ ይደረጋሉ አይደለ? ኖ ቆይ ኢሳ ምንድን ነው? በአረብኛ ነው አይደል? ቀዳማዊ አረብኛ የሚባል አለ። ሁለት አረብኛ አለ። ብዙ አረብኛ አለ። ኦብቪየስሊ አንደኛ ዳህራዊ አረብኛ የሚባለው፣ ከዛ ቀዳማዊ አረብኛ የሚባለው። ዳህራዊ አረብኛ የሚባለው ኮፕቲክ ቤተክርስቲያን የምትጠቀመው ነው። ቀዳማዊ አረብኛ የሚባለው ደግሞ በቁርአን የተጠቀመው ነው። ያ ክላሲካል አረቢክ የሚባለው በሱ ኢሳ ሙዓረብ የተደረገ የኢየሱስ ስም ነው። እኔ እየጠየኩ ያለው የቁርአኑ አረብኛ ከፍ አድርግ፣ ድምፅን ከፍ አድርግ። እሰማለሁ ብሮ? ትሰማለህ? ቀጥታ። እሺ የቁርአኑ ኢሳ ይለወጣል? ስሙ ይለወጣል? ሙዓረብ ይደረጋል። ለምሳሌ ኢሳ የሚባል ከዛሬ 2000 ዓመት በፊት ኢየሱስም አልነበረም። በነገራችን ላይ ኢየሱስ የሚባል 2000 ዓመት በፊት እኔ ጥያቄን በቀጥታ ስሙ ከሆነ አይታወቅም። ስሙ ከሆነ ኢየሱስም አይታወቅም፣ ጂሰስም አይታወቅም፣ አይሳም አይታወቅም። ስለ ኢሳ ሳወራ ስለ ኢየሱስ አታወራልኝ። ኢየሱስ የሚባል የዛሬ 2000 ዓመት በእስልምናም በክርስትናም አይታወቅም። የሚታወቁም የሺዋ ነው። አንድ ልትሰማኝ ትችላለህ? ስለ ስም ከሆነ የምናወራው ስሙ ቁርአን ሲወርድ ሙዓረብ የተደረገው። ከዛ በፊት ኢየሱስ ልክ አሁን ኢየሱስ የሚባል ይታወቃል ወይ ካልከኝ ጭራሽ ኢየሱስ የሚባል ይኸውም እኔና አንተ ልናወራ እንችላለን። አንተ ኢየሱስ የሚባል 2000 ዓመት በፊት እንዳለ ካሳየን እኔ የምፈልገው ነገር እቀጣለሁ። ኢየሱስ የሚባል የዛሬ እኔ ስለ ኢየሱስ አይደለም የማወራው፣ ስለ ኢሳ ነው። ስለ ስም ነው ያወራው። ስሙ ከሆነ ስሙ የተናገረ እና ናየው ስለማቅ ከሆነ ቀደም በደም ስለ ስሙ ብቻ አይደለም ስለ ፐርሰንም ነው የማወራው። እሺ ና ልንገርህ። የዛሬ 2000 ዓመታት በፊት የነበረው ኢሳ አይደለም፣ ኢየሱስም አይደለም፣ ጂሰስ አይደለም፣ ኢየሱስ አይደለም፣ ያሽዋ ነው። በዛ ጊዜ ያሽዋ ተብሎ በአረማይኩ ኢሳ የለም፣ ኢየሱስም የለም። ስለ ኢየሱስ ኢየሱስም የለም። ስሙ ከሆነ ስለ ስም ከሆነ የምታወራው አልኩ እኔ አስፈልግም። ስለ ኢየሱስ አታካይ ነው መልስለ ኢየሱስ የሚባል አልኩ እኮ ኢየሱስ የሚባል መጽሐፍ ቅዱስ ላይ ኢየሱስ የሚባል የዛሬ 2000 ዓመት በፊት ጭራሽ ሽታውም አይታወቅም፣ ጂሰስም አይታወቅም፣ ኢየሱስ የግሪኩም አይታወቅም፣ የሽዋ ነው የሚታወቀው። እኔ ቀደም ምን እንደምታስብ ስለማውቅ ነው። ስለዚህ በስም ደረጃ ከሆነ ኢየሱስ የሚባል አይታወቅም። እንዴ ስለ ስም ማናወራት አለ። ኦኬ እንደዛ ከሆነ ስለ ስም ስለሆነ አንተ ኢሳ ስለሚለው አረባይዝድ ስም ስለሆነ የምታወራው ስሙ ቁርአን ሲወርድ ነው የተነገረ። ማንነቱ ግን በፊትም ነበረ። ኢየሱስ የሚባለው የዛሬ 2000 ዓመት ከማርያም እንዳልተወለደ ሁሉ ተወለደ አካልከኝ ያው 1 ሚሊዮን ብር እቀጣለሁ። ኢየሱስ የሚባል የዛሬ 2000 ዓመት በፊት ካለ 1 ሚሊዮን ብር እቀጣለሁ። የለም ስሙ ከጊዜ በኋላ ነው የመጣው። እዚሁ ሀገራችን ሜድ ኢን ኢትዮጵያ የለም አልኩ እኮ። ያው ተከራከረኝ እስኪ አለ ብለህ እንዴ እስቲ አንተ አለ ብለህ እንድጠይቅ እኮ ኢየሱስ የሚባል 2000 ዓመት በፊት አለ ብለህ ተከራከረኝ እስኪ። አይታል ኢሳ የለም ሳላ ስለ ስም ከሆነ የምናወራው ስሙ ቁርአን ሲወርድ የተነገረን፣ ስለ ማንነቱ ከሆነ ነበረ። ልክ ኢየሱስ የሚባለው የዛሬ 2000 ኢሳ እኔ ስለ ኢየሱስ አልጠየቅኩም እንዴ? ምን አይነት ነገር ነው? ስለ ማንነት ከሆነ የጠየቀኝ ኢሳ ከማርያም የተወለደ የዛሬ 2000 ዓመት በፊት ነበረ።
ኢሳ የሚባል ሰው ነበረ ምድር ላይ ነበረ። ሰው ከሆነ ጠራ ጥያቄ ከሆነ ጥያቄው ስለ ሰውነት ከሆነ ስለ ሰው ከሆነ ምንነቱ ከሆነ ከማርያም የተወለደ የዛሬ 2000 ዓመት በፊት ከድንግል ማርያም የተወለደ ነበረ። ስም ከሆነ ግን አማርኛ ይሄው ኢየሱስ ስንል በቅርቡ እንደመጣው ሁሉ ስሙ በጣም በቅርቡ ነው የመጣው ኢየሱስ የሚለው ስም። ይሄ ማለት ኢየሱስ ጥንት ዘመን እና ንጽጽር ስለሆነ ረግጬ ነው ነገር በነገራችን ላይ ኢየሱስ የሚለው ስም በቅርቡ ንጽጽር ስለሆነ እኔ ፖለቲካውን ስለማውቀው ነው። ኢየሱስ የዛሬ 2000 ዓመት በፊት እንዳለ ለሁሉ ስሙ ይሄ ማለት ኢየሱስ የለማያስብን ጂሰስ የምትለው በቅርቡ ነው ያመጣችው። በጣም በቅርብ አያቴ ራሱ ነበር ያን ስለሚለው ስም ሲፈጠር። ስለ ስም ከሆነ የምናወራው አሉ እኔ ቀድሜ ስለማውቅ እኮ ምን እንደምታስብ ምን እንደምታወራ ስለ ስም ከሆነ የምናወራው ስም አይሻገርም። ኢየሱስ የሚለው ድሮ የለም ከጊዜ በኋላ የመጣች እዚሁ ሀገራችን ውስጥ የተፈረሰረች ስም ናት። ወደ ኢሳም ስንመጣ ኢሳ ልንገርህ ወደ ኢሳም ስንመጣ ኢሳ የሚለው ሙአረብ የተደረገ አረባይዝድ የተደረገ ስም ነው። ይሄ ማለት በክላሲክ አረቢክ የተነገረ ቋንቋ ስለሆነ ቁርአን በሚወርድበት ጊዜ ነው ይሄ ስም የተነገረን። ስለ ማንነት ከሆነ የምናወራው ማንነት ከዛ አስቀድሞ ከድንግል ማርያም የተወለደ ኢሳ እንዳለ እኛ ሙስሊሞች 100% እናምናለን። ስለ ማንነት ከሆነ ኦኬ። ስለ ስም ከሆነ ግን ስለ ስሙ ቁርአን ሲወርድ የተነገረን ነው። ስለ ማንነት ከሆነ ኢሳ የሚባል ማለት ከድንግል ማርያም ስለ ማንነቱ ከሆነ ያወራ ነው። ኢሳ የሚባል ከ2000 ዓመት በፊት ከድንግል ማርያም የተወለደ መኖሩን አረበት ነቤት በቃል ያለችው ይበጣልኝ። አንዴ ስማኝ፣ አሁን እየነገርከኝ ያለኸው ስለዚህ ኢሳ የሚል ስም አዲስ የመጣ የአረበኛ ንግግር እንጂ ከመጀመሪያው የነበረ አይደለም እያልከኝ ነው አይደለ? አዎ አለበት። ኢየሱስ ኢሳ አይደለም የተጠራው፣ የሹአ ተብሎ ነው የተጠራው ነው የሹአ ተብሎ ነው የተጠራው ብለኛል አይደል? ሳላ ዛሬ ነው የሰማው። ዳረ ብራዘር ሙአረብ ነው ነው። ቆይ አለ አንዴ ስለ ኢየሱስ ዛሬ 2000 ዓመት በፊት ምን መሰለህ? ኧረ ስለ ኢየሱስ አላወራሁም በፈጠረ እኔ ኢሳና ኢየሱስ አንድ ናቸው እኮ አንተ ነህ ለያይተህ እያስቀመጥክ ያለህ። እሱን ተወው። እኔ ጥያቄ እሱ አይደለም። እኔ ስለ ኢሳ ነው ስለ ቁርአን ኢሳ ነው እየጠየቅኩህ። ልንገርህ ኢሳ ከየሹዓ ሙአረብ የተደረገ ስም ነው። ጥንት ዘመን ኢሳ ተብሎ አልተጠራም ነው። ኢሳ ነው ኢሳ የሚለው ስም ሙአረብ የተደረገ እሺ። ስለዚህ ይሄ ማለት ምን ማለት ነው? ቁርአን ከመጀመሪያው አልነበረም ማለት ነው አይደል? በጥቁሩ ሰሌዳ ላይ አልነበረም። አቤት this is your argument brother ሲሊ የሆነ አርጊመንት። ምክንያቱም ተገርቦ የሆነ አርጊመንት ማንም እንደዛ ማን አዳምጥ እኔ ለፖለቲካ ምክንያቱም የሰዎችን ቋንቋ መሰረት አድርጎ ተለውጦ የመጣ ንግግር ነው እያልከኝ አይደለም? ሱራ 16:34 ላይ ደግሞ ላላ ንግግር ለዋጭ ነው ይላል። ላስረዳ። እኔ ሪካርድን እያበላሸሁብህ እንደሆነ አውቃለሁ። እስቲ በደንብ ላስረዳ። ምን መሰለህ የዛሬ ሁለት አሁን ዓለም ላይ በጣም ብዙ ስያሜዎች አሉ ለኢየሱስ የተሰጡ። ከኦሮምኛን ጀምር ኢየሱስ ይሉታል። አማርኛ ጋር ስንመጣ ኢየሱስ ይሉታል። በግሪኩ ኢየሱስ ይሉታል። በዕብራይስጡ የሹዋ ይሉታል። በአረብኛ የሱ እና ኢሳ ይሉታል። 8 ጠርቻለሁ። 8 ሰዎች ድሮ አልነበሩም። በነገራችን 8 ኢየሱስ ድሮ አልነበረም፣ ያለው አንድ ነበረ። በስምንቱም ሲጠራ አልነበረም፣ በአንዱ ነበር ሲጠራ የነበረው የሹዋ ተብሎ። ኢየሱስ የዛሬ 2000 ዓመት በፊት ነበር አልነበረም? ጭራሽ የለም ኢየሱስ የሚባል ኢየሱስ በኦሮምኛ ሰዎች እና ኦሮምኛ ሰዎች ከሰማችሁኝ ኢየሱስ ነው የምትሉት አይደለ? አልነበረም ኢየሱስ የሚባል ሰው። ስሞቹ ከጊዜ በኋላ ዲቨሎፕ የሆኑ ናቸው። በተለይ ጂሰስ የምትለዋ በጣም በቅርቡ አያቴ ራሱ ምናምን ሳይኖር አይቀርም ብቻ በጣም የቅርብ ነው ኢየሱስ ጂሰስ የሚለው ስም የመጣው። ስለ ስም ከሆነ የምናወራው ስሞቹ ከጊዜ በኋላ ዲቨሎፕ የሆኑት ነው። ኢየሱስ ግን ጥንት አልነበረም። ኢሳ አረ በደንብ ነበረ። ከድንግል ማርያም የተወለደ ኢሳ ጥንት ዘመን ነበረ፣ ግን ከኢየሱስ የተለየ አይደለም። እሱ ራሱ ምንድነው? ኢሳም ኢየሱስም የሹዓም ኤሹም ይባላል። ሁሉም ጥንት ዘመን ነበረ፣ ግን ብዙ ሆኖ ሳይሆን ቋንቋ በበዛ ቁጥር ስሞች እየበዙ ይመጣሉ ነው። አይታል። ስለዚህ ማንነት ላይ ከሆነ የምናወራው ማንነቱ ነበረ ተወልዶ ከማርያም። ስለ ስም ከሆነ የምናወራው ስሞች በቅርቡ ነው የመጡት። ለዚህ ትልቅ ማሳያ ልስጥህ። ማይክን ክፈት አንድ ጊዜ ማይክን ክፈት። ከከፈትክ እስቲ የዛሬ 2000 ዓመት በፊት ኢየሱስ የሚባል እንደነበረ ከመጽሐፍ ቅዱስ ማስረጃ አምጣ። ስለ አማርኛው አልጠየቁም።
የኢሳ ስም ተሻሽሎ ነው በአዲስ አረበኛ የጠየኩትን መልስ። ስለዚህ በጥብቁ ሰሌዳ የኢሳ ስም ነበረ። የጠየኩትን መልስ። የኢሳ ስም ነበረ በጥብቁ ሰሌዳ። እየሰማ ነው። ጥያቄን ጨርሳል፣ መልሶላል። አሁን ጥያቄውን መልስ። ቀጥል። ሰራ ኢየሱስ የሚባል ሰው የዛሬ 2000 ዓመት መኖሩን ካሳየ የ1 ሚሊዮን ብር አሸናፊ ትሆናለህ። ቀጥል አንተ ካመጣ። እኛ ሲጀመር ኢየሱስ የሚለው ስም በኢየሱስ ክርስቶስ በምድር ላይ እየነበረ ስሙ በአርማይክ ነበር የሚጠራው። ማንም አላለህም እንደዛ። ኢየሱስ የሚባል ሰው በዚህ ስም የሚጠራ የዛሬ አላልክም? ቅድም አላልክም? ሪካርዱን ላውጣው። ፑቲን አዳምጥ። የዛሬ 2000 ዓመት በፊት ሪካርዱን ላውጣ አላልኩም ብለህ ከኔ ጋር እያወራህ እኮ ነው። እየጠየቅኩ ነው። ከ2000 ዓመት በፊት ኢየሱስ የሚባል ሰው ነበረ? ኖ የኢሳ ስም ተቀይሮ ነው። ኢየሱስ አረበኛ አላልከኝም ብለህ ሙአረብ ሆነ ብያለሁ እኮ እኔ አላልኩም። ፕሊዝ አንዴ ኢየሱስ የሚባል ከ2000 ዓመት በፊት ነበረ? እሺ ብቻ መልስልኝ እኮ። ቆይ ሙአረብ ነው ያልከው በአማርኛ ያልከውን በአማርኛ ያልከውን በአማርኛ ቀይሮ ነው። አሉ እየሰማ ነው። ጥያቄ የጠየቀ ቆይ የጠየቀ ጥያቄ አንድ ሳላጠይቅ ጥያቄ ሪካርዱን አታውጣ። ሪካርድ ይላል እንደ ከኔ ጋር እያወራህ እኮ ነው። አሁን ሪካርድ ብሎ የሮጠው በነገራችን ላይ ሪካርድ ብሎ የሮጠው ለምንድን ነው? መመለስ ፈርቶ ነው። ኢየሱስ የሚባል በዚህ ስያሜ የሚጠራ ከ2000 ዓመት በፊት ነበር። አሁን የሮጠው በነገራችን ላይ ላለመመለስ ነው። ኢየሱስ የሚባል በዚህ ስያሜ የሚጠራ ከዛሬ 2000 ዓመት በፊት ነበር ወይስ ነበር? ይሄ ጥያቄ ካልመለስክ ውረድ። ካልመለስክ ውረድ። ቆይ እኔ የለም አይሆንም። ቆይ ብሮ እና መልስ እኮ መልሳለሁ። ቆይ አንዴ ብሮ በቃ መልስ እኮ ልመልስ ነው ብሮ እኮ አትበለሽ። መልስ እሺ ብሮ የኢሳ ስም ተሻሽሎ ነው ብለኸኛል አላልከኝም? እንዳታወርደው መውረድ ፈልጎ ነው አይደለ? እንደዚህ የሚሆን አታወርደው። ማይክን አንሳ ፑቲን። ኢየሱስ የሚባል ከ2000 ዓመት በፊት ቆይ ኢየሱስ የሚባል ከ2000 ዓመት በፊት ነበር ወይስ አልነበረም? እቺ መልስ። ይሄ አማርኛው ኢየሱስ አማርኛው ስሙ ነው። በዚህ ስያሜ የሚጠራ በዚህ ስያሜ ኢየሱስ በሚባል ስያሜ የሚጠራ ልብ በል። ኢየሱስ በሚባል ስያሜ የሚጠራ ሰው ከ2000 ዓመት በፊት ነበር ወይስ አልነበረም? እኛ ስለ አማርኛው አይደለም የምናወራው። እኔ የምጠይቅህን ብቻ ነው የምትመልሰው። በዚህ ኢየሱስ በሚባል ስያሜ የሚጠራ ይኸውልህ፣ ኢየሱስ በሚባል ስያሜ የሚጠራ ከ2000 ዓመት በፊት ነበር ወይስ አልነበረም? እሺ መልስልሃለሁ። እድል ትሰጠኛለህ አንተ ስታወራ እንደነበረው? መልስ እኮ መልሳለሁ። ይኸውልህ መልስ ነው ራሱን ጥያቄውን ነው የምመልስልህ እኮ ጥያቄውን ነው የምመልሰው። አንተ እንደፈለክ እንደመለስከው እኔም ልመልስ አብራርቼ ማለት ነው። ኢየሱስ የሚባል ግለሰብ በዚህ ስያሜ የሚጠራ ዓመት በፊት ነበር ነበር ተመቻለሁ ነበር ታብሌት ክፈትና ተመቻለሁ መልስልሃለሁ። አይቻልም። እንደዛ ነበር። እንደዛ ለማሱ ሲመልስ እሱ እንደዛ አልነበረ የሚመልሰው። እንደዛ አይመለስማ። መልሱን እሰጥሃለሁ፣ ግን እሱ ሲመልስ እንደነበር መልሰው ትመልሳለህ። ምክንያቱም ሌላ ነገር ነው የምታወራው። ሌላ ነገር አንተ እንደዚህ ነው የመለስከው። አንተ እንደዚህ ነው የመለስከው። እሱ የጠየቀው እንደዚህ ነው። አሁን ትመልሳለህ። አንተ እንደዚህ አልመለስክም፣ እኔ እንደዚህ አልመለስኩም። እሺ ፑቲን ኢየሱስ የሚባል ግለሰብ ከ2000 ዓመት በፊት አለ ወይስ የለም? አንተ እንደዚህ አልመለስክም፣ እኔም እንዲህ ልመልስልህ አልችልም። አይታችኋል። በቃ ውረደው። እቺ ሪካርድ አድርግና ፖስታት። ስለዚህ ኢየሱስ የሚባል እንደዚህ ስላልመለስ አትመልስም? አልመልስልህም። እንደዚህ ካልመለስ ኩረድ። ኢየሱስ የሚባል ከ2000 ዓመት በፊት የነበረ ሰው የለም። አለ የሚል ሰው ገዝት ይላክ። ስለ ቋንቋ ከሆነ የምታወራው ኢየሱስ የሚባል በእስልምናም የለም በክርስትናም የለም። እንዲህ በሚባል ስያሜ የሚጠራ ኢየሱስ በሚባል ስያሜ የሚጠራ ሰው የለም። ይሄ ማለት ኢየሱስ የለም ማለት ነው አይደለም። ስለ ስያሜ ስናወራ ምንድነው? ስያሜዎች ከጊዜ በኋላ ሊመጡ ይችላሉ። ለምሳሌ ኢየሱስ የሚለው ይሄ የናዝሬቱ ኢየሱስ ይላል። የለም ኢየሱስ የሚባል ሰው ድሮ የለም። በነገራችን ላይ በቅርቡ የመጣ ነው። ይሄ በጣም በቅርቡ እዚሁ ቄሶቻችን የጨመሩት ምናምን ነገር ነው እንጂ ጥንት ዘመን የሹአ ነበር የሚባለው። የሹአ ተብሎ ነበር የሚጠራው።
ስለዚህ ዒሳም አረብኛ ስለሆነ አረብኛው ኢየሱስ በነበረበት ጊዜ በአረብኛ አይደለም ሲጠራ የነበረው። እሱ አረብኛ ተናጋሪ አይደለም። ስለዚህ በአረብኛ የምንጠራው ቁርአን በወረደበት ቋንቋ ስለሆነ ነው እንጂ ኢየሱስ ድሮ ኖሮ አይደለም። ይሄ ግልጽ ነው። ስለዚህ ኢየሱስ የሚባል ድሮ የለም። ሁላችንም እንስማማለን። የነበረው ያሹአ ነው። ስለዚህ ኢኮኖሚ እዛ ጋር ሚላ የሚለው ክርስቲያን ነው። ክርስቲያን መሰለኝ። ጠይቀው እሱ